ፍቺውን ላለመፈጸም ሰበብ እያበዛሽ ልታጓትሽ ያሰብሽው አልሳካ ቢልሽ ደሞ በዚህ መጣሽ። አለምን አግኝቻት ነበር። እሺ ትናንትና ካንቺ ጋር ነው ያመሸው? ሰው ሁሉ እንዳንቺ ውሸታምና የማይታመን ይመስልሻል አይደል? ማይሆን ነገር ከየት ማምጥተሽ አታውሪ። እንደዚህ አይነቱን ነገር ተሳስቼ ከሆነ በጣም ነው የምትገረመው። ሳንቲም አያቀምስሽ። እኔ ሳንቲም አልፈልግም። ሁለተኛ ባሌ ጋር ድርሽ እንዳትይ። እንዴ ምን ጣቢያ ሲባል ፖሊስ ጣቢያና ሬዲዮ ጣቢያ አንድ አይነት ስራ የሚሰራ መሰላት? እና ይህን ሁሉ አድርገሽ ስታብቂ ለምንድን ነው ልትከሳቸው የተነሳሽው? ኮማንደር የለም ለምን ፈለጋችሁት? ሚኪ እንኳን መልስለት ቢል ዮናስ አይለቀውም። የግል ጉዳያችሁ የሶስታችሁ ማለት ነው። ፋናዬ ቀዳ ለአባት እንዲመለስ የሰጠችውን ቼክ የት እንደደረሰ ለመጠየቅ እየተዘጋጀች ነው። ምስክርነት ብጠራ እውነቱን ትመሰክራለህ? ዮናስ ባለፈው በሰራው ስህተት በጣም ተጸጽቻለሁ። ከእናንተ ቤተሰብ ጋር ያለኝ ግንኙነት በዛ ምክንያት በመበላሸቱ አዝናለሁ። ግን ግንኙነታችን ተበላሸ ብዬ የቤተሰቡን ክብር የሚጎዳ ነገር ሲከሰት እያየው እጆቼን አጣጥፌ መቀመጥ አላስቻለኝም። ይገባሃል መቼም አይደል? አመሰግናለሁ። እሺ አሁን ውጣልኝ። አንተ እንደ ሚኪ ስሜታዊ አይደለም። የተሻለ ተረጋግተህ ነገሮችን ማየት ትችላለህ ብዬ ነው። እንደምጠረጥረኝ አውቃለሁ። ከዚህ በፊት በሞባይሌ ቀድቼ የሰራሁትን ጥፋት እንዳረሳህልኝና ከኔ ጋር እንዲህ አይነቱ ሚስጥር አንስቶ ማውራቱ እንደሚያሰጋር አውቃለሁ። ግን ምን ልረዳህ ነው የመጣሁት። አስበው ዮናስ፣ አባትህ ለፋኔ የአገልግሎት ጠቀም ያለ ብር ሰጥቻለሁ እያሉ እሷ ደግሞ አልተቀበልኩም መልሻለሁ እያለች ነው። በመሃል የሆነ ነገር ነቄ ብላለች። እኔንና የተባረረውን ዘበኛ በምስክርነት ጠርታ ሕግ ፊት ልትገትራችሁ ነው። ሚኪ ደግሞ እንኳን ሕግ ፊት ቀርቦ አይደለም እንደዚሁም እውነቱን ቢጠየቅ ከመናዘዝ ወደኋላ አይልም አይደል? ባይናዘዝ እንኳን ሕግ ፊት ከደረሰ ሕግ ራሱ ማጣራቱ አይቀርም። እስኪ አስበው በአባታችሁና በቤተሰቡ መሃል ሊከሰት የሚችለውን ቅራኔ በዶክተር ጭንቅላት አስበው። እስኪ አስብበት። ጊዜ ልስጥ። እኔ እናንተ ከተስማማን መደራደር እንችላለን። መሽገር ቆይ ሌት ቀን የሰው ቤት መበጥበጥ እንደ ስራዋ ለምንድን ነው አርፋ ስራዋን ማሰራው? ዮናስ ደህና ረፈድክ? አባ ደህና ዋልክ? ከፔሸንት ጋር ነው ብለውኝ እኮ ነው። አዎ እንውጣ አይደል? በሞገሱና በዙሪያው ስላሉ ነገሮች መረጃ እንድሰጥ ትብብር ጠይቀኝ ነበር። መረጃውን ለመስጠት ዝግጁ ነን። ለምን? እንድንተባበራችሁ ስለጠየቃችሁ። ለምን አሁን መረጃውን ልትሰጡን ፈለጋችሁ? ጠይቀህን ነበር። አስገዳጅ ሁኔታ ውስጥ ስለገባ ነው እና ከአቅማችን በላይ ሊሆንም ስለሚችል በዛ ላይ የመረጃ ምንጫችን ጉዳዩ ፖሊስ እንዲገባበት ስለጠየቀን እኛም ስላመንበት። እሺ በጣም ጥሩ። በቅድሚያ ግን መተማመኛ እንፈልጋለን። ይህ መተማመኛ
አሁን የምንሰጣችሁ መረጃ እንደማይሾልክ አልገባኝም። በአጠቃላይ የህገ ወጥ የሰዎችን ዝውውር ሲስተም የሚያጋልጥ ማስረጃ እንደሚሰጠን የማስረጃ ምንጫችን ቃል ገብቶልናል። በዚህ ሂደት ውስጥ ያሉ ሰዎች ደግሞ ዲፕሎማቶች፣ ከፍተኛ የሥራ ኃላፊዎችና ባለሀብቶችም ጭምር ናቸው። እነዚህ ሰዎች ደግሞ እጃቸው ረጅም ስለሆነ ምናልባት አስቸኳይ እርምጃ ሳይወሰድ ቢዘገይና መረጃ ቢሾልክ የማስረጃ ምንጮቻችን ላይ አደጋ ሊያደርሱ መረጃ ሊያጠፉና እነሱም ከሀገር ሊጠፉ ይችላሉ። ስራችንን እንዴት መስራት እንዳለብን እየነገራችሁ ነው? ስራችሁን እየነገርናችሁ ሳይሆን መተማመኛውን እየፈለግነው ቃለ መሐላ ፈጽም። እሱ ነው እየጠየቀኝ ያለው። ሳምሶን ጉዳዩን በግልጽ እናስረዳ። እሺ፣ ደስተኛ ነኝ። የማስረጃ ምንጫችን ጉዳዩ በእኛ በኩል ነው ለፖሊስ እንዲደርስ የፈለገው። መረጃ እንድትሰጡ የላካችሁ ሰው ለምን ራሱ መጥቶ መረጃውን አይሰጥም? እናንተ ለምን አስፈለጋችሁ? ወይስ የእናንተ ሬዲዮ ጣቢያ ስለተባለ የፖሊስ ጣቢያውንም ስራ የምትሰሩ እየመሰለው ነው? ይቅርታ፣ ቅድም በዚህ ጣቢያ በናም በሚል ጉዳይ ላይ እየተጫወትን ስለነበረ ተገጣጥሞብኝ ነው። ጉዳዩ ፖሊስ ጋር ከደረሰ በኋላ ምናልባት መረጃው ቢሾልክ እንኳን ሚዲያው ጥያቄ ማንሳት እንዲችል ነው በእኛ በኩል እንዲሆን የፈለገው። መረጃ በመሸፋፈንና በመደበቅ የትም አይደረስም። በዝርዝር ንገሩኝ። ነገርነህ እኮ ሁለታችሁ እንደምትነጋገሩት ሁላችንም ለአንድ ዓላማ እንደምንሰራ የምታምኑ ከሆነ በዝርዝር ንገሩኝ። በእናታችሁ በኩል ሰርግ የሚጠሩ ዘመዶች እነዚህ ብቻ ናቸው እንዴ? አዎ፣ ያስታውስኩትን ለመጻፍ ሞክሬያለሁ። የተረሱት ደግሞ ካሉ ከኮሚቴ ጋር በመሆን ለመጻፍ እንሞክራለን። እንግዲህ እሺ ሚኪ፣ በአንተ በኩልስ ጻፍክ? አይ አውቃቸዋለሁ። አውቃቸዋለሁ። ለበርዝዴይ ፓርቲ የምጠራቸው መሰለህ እንዴ? ሚኪ፣ የሚጠሩት ሰዎች እኮ መጠን ካልታወቀ ምን አይነት ዝግጅት እንደምናዘጋጅ ለመነጋገር ይከብዳል እኮ። ቆይ በሷ በኩልስ የሚጠራው ቤተሰብ መጠኑ ታውቋል? አይ ከቤቲ ጋር አልተነጋገርንም። በኋላ እናወራለን። ይኸውልህ፣ በአስቸኳይ አድርገው ቢቻል የእሷ ቤተሰቦች ባሉበት መነጋገር አለባችሁ። አስፈላጊም ከሆነ እኔ ባለሁበት። ግድ የለህም ሚኪ፣ ዮናስ ይኖርበት። ኧረ አያስፈልግም እንዴ። ግድ የለህም ሚኪ፣ ዮናስ ይኖርበት። እሱ አስተዋይ ስለሆነ ቀስ ብሎ እየጠየቀ ይመዘግባል። አንተ ለምንም ነገር ደንታ የለህም። በፍጹም መጨነቅ ስለማትፈልግ እሱ ይኖር። ሌላው ድግሱ እራት ቢሆን ጥሩ ነው። ምክንያቱም እራትም ምሳም ይሁንና። እንዴ ኧረ አባዬ ይበዛል እንዴ። ምን ማለት ነው? እስከ ዛሬ የዞርክ የበላሁትን ሰርግ በአንድ አዳራሽ በምሳ ወይም በራት በሚሞላ ሰው ብቻ ይመልሰዋል ብለህ ታስባለህ? ግድ የለም፣ ሁለት ይሁንና ለሁለት ከፍለን። እንዴ አባዬ፣ የአዲስ አበባ ልጅ ልጠሩ ነው እንዴ? ተጨቃጨቁ እንዴ? ምን ሆናችኋል? መጀመሪያ ልስት ይውጣ፣ ከዛም የተገኘውን አዳራሽ ስፋት ተመልክቶ እንደሚሆን ማድረግ ነው አይደል? እንዴ አባባ፣ that's it. It's fine with me. በአንተ መንገድ እስማማለሁ። ያንተ ተመችቶኛል። አየህ አይደል? ዮናስ ሚዜ አይሁን ያልኩበት ምክንያት አሁን ገባ? አዎ ገብቶኛል። ተስማምቻለሁ። ፕሮቶኮልማ ምን አለ? እንደሱ ይሻላል። እንደሱ ነው የሚሻለው። በቃ እንግዲህ ከቤቲ ጋር ተነጋገሩና ከዛም መስመር እናስይዘዋለን። ይቅርታ አባ፣ ስልክ አንዴ። ሄሎ። አቤት። አስተዋይነቱ፣ ለቤተሰብ ያለው ሀሳቢነት ሳየውና እኔ ባጉል ጥርጣሬ ተነሳስቼ ያስቀየምኩትን ሳስብ በጣም ይጸጽተኛል። ደግነቱ እሱ ቂመኛ አይደለም፣ እግዚአብሔር ሰውና ይቅር ብሎኛል። በቃ አባዬ እኔ ልሂድ። ምን ነው? አንድ የረሳሁት ቀጠሮ አለኝ። What do you mean? እኔን ቁጭ አድርገህ ነው እንዴ ቀጠሮ የምትይዘው? የሰርጉ ጉዳይ እኮ ነው። አዎ፣ ስለ ሰርጉ ነው እንችላለን። ስለ ግብዣው አመሰግናለሁ አባይ። አራዳው ቢል ሲደርስ ነው ላለመክፈል ብድግ ብለህ የምትነሳው።
ሚኪ ልትሄድ ነው? አዎ። ምን ነው? አልቻልኩም። ምን እንዴ ሚኪ ሚዚያኑን ስለ ተቀየምከኝ አይደል? አባዬ የዋሸነውን በሙሉ አምኖ መቀበሉ ሳያንስ ዮናስን በድየው ነበር ብሎ ሲሰሰት እና አንተን እንደ ንጹህና እንደ አስተዋይ ሰው ሲመለከት አልችልም። ለቤተሰባችን እንደሆነ ታውቃለህ። አላውቅም። እንዴት ነው የማታውቀው? አላውቅም። እንደዛ አትበለኝ። አላውቅም። ምስኪኗን ሴት ያለ ወንጀሏ ወንጀለኛ ብላ እኛንና አባዬን በፍቅርና በታማኝነት ያገለገለችውን ሴት ባዶ እጇን ሸኛት አይደለም? ባዶ እጇን እንድትሄድ የፈለገችው እሷ እንጂ እኔ ዮናስ አልከለከልኳትም። እሺ ንጽህናዋን ለማስመስከር ነው። አዎ ንጽህናዋን ለማስመስከር አባዬ አንተን ሲያሞግስህና ሊክስ ሲሯሯጥ በሐሰት ሰው ወንጀሌ ነው የሚታይ። አልችልም። አይ ካንት። ዋናው የአባታችን ደስታ ነው፣ የቤተሰባችን ሰላም መመለስ ነው። እሺ ሲያቅስ ሲሰማስ ዮናስ አባዬ እውነቱን ሲሰማስ ምን ያህል ሊጎዳ እንደሚችል አስበዋል? ይኸውልህ ሚኪ አይሰማም። ለእሷም ህይወቷ እንዲስተካከል የሚያስፈልጋትን ብር እሰጣታለሁ። ልረዳት አስቤያለሁ። ሚኪ ምር አላውቅም። የነገራችሁኝ መረጃ አክብሬ የምቀበል በሆኑ መረጃውን ግን በሁለት መልኩ እንደማየው ግልጽ ላደርግላችሁ እፈልጋለሁ። ከኤርፖርቱ አጋጣሚ ጀምሮ ፖሊስ ክትትል እያደረገና ማስረጃ እያደራጀ መሆኑን ለጉዳዩ ፈጻሚዎች ግልጽ ነው። እናንተም መረጃ እንዳገኛችሁና አየር ላይ ድንገት ልታፈነዱት እንደምትችሉ ተገንዝበዋል። ያው እናንተ እንደነገራችሁኝ ማለት ነው። ስለዚህ ማስረጃ ሰጣሉ ብሎ ወደ እናንተ የመጣው የእውነት ማስረጃ የሚሰጥ ባይሆንና ወንጀል ፈጻሚዎቹ ቀድሞ መረጃ ሳያጠፉና ሳያሸሹ መረጃው ቀድሟቸው አየር ላይ እንዳይወጣ ለማጓተት ማስረጃ ለማሸሽ ጊዜ ለመግዛት ቢሆንስ? አዎ ያልከውን እንረዳለን። እኛም በዛ መልኩ ሳናስበው ቀርተን አይደለም። ግን መረጃ ስጡን፣ መረጃ ሰጪ ያላችሁትንም አካል ጠቁሙ። የምትጠራጠሩት በእኔ ዙሪያ ከሆነ እናንተ ጋር ያለው የሙያ ፍቅር፣ የሙያ ታማኝነት፣ የሀገር ፍቅር እኔም ጋር እንዳለ ላሳውቃችሁ እፈልጋለሁ። እናውቃለን። ስለዚህ ባላወቅኩት ባላመንኩበት የመረጃ ምንጭ ምንም አይነት መተማመኛ መስጠት አልችልም። ለጊዜው ልሰጣችሁ የምችለው መተማመኛ ማስረጃ እስካላበላሽ ድረስ ስለ ጉዳዩ ለህብረተሰቡ በሚዲያ የምታቀርቡትን ጉዳይ አልከለክልም። በእርግጥ ፍርድ ቤት እስካላገዳችሁ ድረስ መከልከልም መብት አይደለም። ግን አላደናቅፋችሁም፣ አልሞክረው። ጥሩ። እኛም ከክፍላችን ጋር እንነጋገርበትና እናሳውቃለን። ሊና ነገሮች ጊዜ የሚሰጡ አልመሰለኝም። እናውቃለን። ግን አሳልፈን የምንሰጣችሁ መረጃ ለረጅም ጊዜ የደከምንበትና ያለፋንበት የብዙ ዜጎችን የህይወት ታሪክ የያዘ ነው። ስለዚህ በጋራ ለመስራት መስማማታችንን ካወቀን ይበቃል። ማስረጃው ለእናንተ የሚደርስበትን መንገድ ማመቻቸት አለብን። ዛሬ ምሳ አይቀርብም እንዴ? ምግብ ቀቃ አይደለሁኝ። ሁሉንም ነገር አውቀዋለሁ። ሁሉንም ነገር ደርሼበታለሁ። እኔ እንደዛ እያንገበገብከኝ ገብቶኛል። ምንድን ነው እሺ? አንተ ልጠይቀኝ እንጂ መነጋገር አለብን። በዚህ ሁኔታ መቀጠል አንችልም። ምንድን ነው እሺ? አንተ አንገትህ ምንድን ነው የሆንከው? ማናት የዋጨረች? ለዚሁ ነው? ምን አይነት ጥያቄ ነው?
ማናት አንገትን የቧጨረች? ሊያ ናት? ሊያ? አዎ የቤቲ እህት ሊያ። ያላወቅኩ መሰለህ? በምን አወቅሽ? በምን አወቅሽ? ናት? አዎ ናት። ጥያቄዎችሽን ከጨረስሽ አሳልፊኝ። ታዲያ ለምንድን ነው እንደዚህ የምታደርገኝ? ለዚህ እንዲመች ነው በር እየቆለፍክብኝ የምትሄደው? ንገረኝ ታዲያ ንገረኝ። እኔ አልቆለፍኩብሽም። ራስሽ ነሽ ራስሽ ላይ የቆለፍሽው። ወይም ደግሞ የተቆለፈብሽ የምታስመስዩ። አውቃለሁ እኮ እግሬ ሲወጣ አንቺም ተከትለሽ ትወጫለሽ። ከሊያ ጋር ያላችሁ ምንድን ነው? በእናትህ ንገረኝ፣ መልስልኝ ታዲያ። ወይኔ ያረግ ወይኔ ያረግ ለስራ ጉዳይ ቢሮ መጣች እና ስትወጣ እግሯ ተሰበረ። በኋላ ዶክተር አንዱ አለምን ጠራና ሲያክማት በጣም ስላመማት ቧጨረችኝ። ከዛ ወደ ቤት በመኪና ስወስዳት ከቤቴ ጋር ተገናኘን። ቤቴ እህቷ መሆኗን አወቅኩኝ። ሌላ ማወቅ የምትፈልጊው ነገር አለ? አላምንህም 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 አላምንህም። አንቺ ራስሽን ስለማታምኚ ሌላ ሰው ባታምኚ አይገርመኝም። ምን ማለት ነው? አንቺ ራስሽ ከሊያ ጋር እንደተገናኘን በምን አወቅሽ? ጤና ይስጥልኝ ዶክተር አንዱ አለም። ሳህሉ ስልጠና እየሰጠ ነው፣ ልናገኘው አንችልም። ቻለም የሚሏት ደግሞ ስልኳን አታነሳም። እሷን ተማምነን ምንም አይነት ውሳኔ ልንወስን አንችልም። በአለም ማን እንተማመናለን? ያው እሷ ስትፈልግ እንጂ እኛ ስንፈልጋት የማትገኘው ነገሯ ነው እኮ። እሱ ነገሯ እኮ ነው በእርግጠኝነት የሰዎቹ ተባባሪ አይደለችም ለማለት የሚያጠራጥረው። እኔ ጥርጣሬን አንስቻለሁ። አለም የነሱ ተባባሪ እንዳልሆነች አረጋግጫለሁ። በምን እርግጠኛ ሆንክ? ምንድነው? ኤልያስ እዛ ጋር ቁጭ ብሏል እና ይቀመጣ። እሱን ስላየሽ ነው እንደዚህ ባብ እንዳየሰው ደነገጥሽው? በይ ሞቅ አድርገሽ ሰላም ብለሽ ለፊ። እንዴት አድርጌ? ምን እንዴት አድርጌ ያለው? በቃ ፈገግ ብለሽ ኤልያስ አትጥፋ ብለሽ ማለፍ። አትጥፋ? ያ አትጥፋ። እሺ ነይ በይ። እነሱን ተለይተን ደግሞ ትንሽ እንዳለፍን ከት ብለን እንስቃለን። ለምን? ታቃችን ስለይመጣ ነው። እሺ ቅድም እጠራጠራለሁ እያልክ አልነበረ? ነገሮች ይጓተታሉ እንጂ ይጠራጠራሉ አላልኩ። እሺ በምን እርግጠኛ ሆንክ? ሰማ ሊና፣ ዝም ብለሽ በወሬ ጥመጪ። በተገኘው ወሬ። የምን ወሬ? ይኸውልሽ ህብስት እንዳትይዘን ብዬ ነው። እና ልክ ጉዳዩ እንደ ሃይ ሊና። ሃይ ህሊና፣ እንዴት ነሽ? ሃይ ኤልያስ፣ ሰላም ነው? መልካም ቀን። እሺ ወይኔ አትጥፋ ሳልለው። እንዳዙሪ አሁን እያየን ነው። በምን አወቅሽ? ከኋላ አይናለሽ አንዳንዴ። እንዴ አንተ በወሬ ጥመድኝ ያልከው ሰውዬ እኮ አንተ ራስህ ተከትለህ ሄድክ። አይ ገርሞኝ ነው። እሺ ነገሬ ምንድን ነው የሰማኸው? ትናንት ቢሮ ተደብቄ እናስማማው ስለ ዓለም ሲያወሩ እንዳስቸገረቻቸው፣ በተደጋጋሚ ሊያገኟት እንዳልቻሉ፣ ታጋልጠናለች ብለው እንደሚፈሩና
ዓለም ላይ ምንም አይነት እርምጃ ከመውሰድ እንደማይመለሱ ሲያወሩ ሰምቻለሁ። እና ይሄንን ለምን አልነገርከኝም? ትናንት በዛት ሁኔታ ላይ ሆነሽ እንዴት ነው የምነግርሽ? ያማል። ምንም ቢሆን ይሄንን ነገር በዝርዝር መንገር ነበረብህ። ያው አሁን ነገርኩሽ። ቀድሜ ባቅ ኖሮ ብዙ ነገሮች መልካቸውን ይቀይሩ ነበር። እሺ አሁንም እንግባና ሳህሉን ከማግኘታችን በፊት እያንዳንዱን ነገር በዝርዝር ተነግረኛል። ቢሮአቸው ገብቼ እንደነበረ ግን ለሳህሉ መንገር የለም። እሱን አንናገረው። ሄሎ ሊያ፣ ሀረግ ነኝ። አወኩሽ። ይቅርታ ልጠይቅሽ ነበር። ምን ፈልግሽው? ይቅርታ እንድታረግልኝ ነው። ምንድነው ይቅርታ? የማይሆን ውለታ ጠይቀሽኝ ስደናበር ተሰብሬ ይሄው ተኝቻለሁ። ከዛ ደግሞ እንደገና ሙልጭ አርግሽ ሰደብሽ። ይኸውልሽ ሊያ፣ ታዲ አንገቱ ተባጭሮ ሲመጣና አንቺ ደግሞ አብረን ያመሸነው ስትይ ምን ላስብ እንደምችል ገምቺ። ሌላ ነገር ነበር ያሰብኩት። እናውን ሀሳብሽ ምን አስቀየርሽ? መውደቅሽና መሰበርሽን እሱም ነገረኝ። ቢሮ አካባቢ ካሉ ሰዎችም አጣራው። ሊያ በጣም ይቅርታ። ጥፋቱ የኔ ነበር። እንደ አይነት ነገር ውስጥ መግባት አልነበረብኝ። ተው በቃ። አሁን እኔ ቅጣቴን አግኝቻለሁ። ሼት ነው ያለሽው? ልምጣ ልጠይቅሽ? ኖ አያስፈልግም። ይቅርታ አላደረግሽልኝም? አይደለም ሌላ መዘዝ ታመጭብኛለሽ እንዴ? ልትጠይቂ ስትመጪ ቤቲ ለምን ልትጠይቅሽ መጣሽ ብላ በስንት መከራ ያጠፋፋውትን ነገር እንደገና ልታስጠረጥራት ነው? አይልሽ ምንም ነገር አያስፈልግም። እኔ ደህና ነኝ። ከዚህም በኋላ እኔና አንቺ መታየት የለብንም አብረን። በቃ ደህና ሁኚ ሀረግ። መደዋወልም አያስፈልግም። እሺ ደህና ሁኚ። ቆይ ሳህሉን በመጠበቅ ልናመሽ ነው? ማዳረም ካለብን እናድራለን። ለውሳኔው ያስፈልገናል። ዓለም ታማኝ የመረጃ ምንጫችን መሆኗን አረጋግጠናል። እናስማማው እየሰሩ ያሉትና ሊሰሩ ያሰቡትን ደርሰንበታል። ይህንን ፕሮግራም ሰርቶ ማቅረብ፣ ያ ሞገስም ደግሞ ሚሊዮን እናስመልጣለን ያሉትን ለፖሊስ መረጃ መስጠት። ቀኝ እኮ ጨርሰን ነበር። ዓለም ናት እንጂ ባለቀ ሰዓት ለፖሊስ መረጃ ይድረስልኝ ብላ። አንቺ ባትቀበያት ኖሮ ይሄኔ ጉዳያችን ተጠናቆ በቀዳችን መሰረት አየር ላይ አፍንድተነው ነበር። አሁንም እንችላለን፣ ግን ደግሞ ጠቃሚ መረጃም ልናጣ እንችላለን። ሻውን ለሳህሉ ቴክስት አድርጊለትና ወደ ጉዳያችን እንሂድ። ብዙ ስራ ነው ያለብን። አድርጌለታለሁ፣ ግን ጉዳዩ አጣዳፊ እንደሆነና የእሱን ውሳኔ እንደምንፈልግ እንዲያውቅ ቢሮ ሄደን መልእክት እንተውለት። ዛሬ ሳናገኘው ማድረግ የለብንም። ከአሁን በኋላ ካፌም ስቱዲዮም ስታገኙ ብለሽ ማለፍ ብቻ። ከዛ ከአንዲ ጋር በየቀኑ ታያላችሁ ማለት ነው። ለአንዲ ነግረሽዋል? ልጠብሽ እንደምትፈልጊ ሂድ ከዚህ ሰምቻለሁ እባክሽ። ስለዚህ በቃ ከአንዲ ጋር አብራችሁ ታያላችሁ አይደል? አንዲ ከዛሬ ጀምራችሁ አብራችሁ ታያላችሁ። ምን ጣጣለው? አቅፌሽ መዞር በየሰው ፊት መሳሳም ምናምን አይደል እንዴ? እንዴ መሳሳም የለበትም። ጠበስኩሽ አይደል እንዴ? እና ኤልያስ ፊት ሲሆን ብቻ እኮ ነው። ኖ ኤልያስ ፊት ብቻ አይደለም፣ መስሪያ ቤቱም በሙሉ። ለምን? እቅዳችን ሌላ ሰው ከሰማና ውሸት መሆኑ ከተረጋገጠ ኤልያስ ጆሮ ይደርሳል። ያኔ ከሽፍብናል ማለት ነው። ይሄ ነገር ይቅርብኝ። እዚህ ግቢ ውስጥ ያለኝን ፕሮጀክት ልታበላሹብኝ ነው አይደል? እዚህ ግቢ ውስጥ ፕሮጀክት አለ እንዴ? የምታስበኝ መቼም አጥፋም። ገበያ ሊዘጉብኝ ካልሆነ በስተቀር። ጉራኛ። ቆይ ግን ይህን ሁሉ የምናደርገው ለምንድን ነው? ኤልያስን ለማቃጠል እና እንዲመለስ እና ሲመለስ ሰው ሁሉ ኤልያስ አንዲን አስፈነገራት ብሎ ሊያወራብኝ። ያውራ፣ አንተ ምን አስጨነቀ? ሰው ሁሉ የሚያስበው እኮ እኔን ፈንግላ ወደሱ እንዲሄደች ነው። ኧረ በእናትሽ ያስበው። አንተ ምን ያድርጋል? ክብሬስ ተው በቃ። አመረሽ እንዴ? በቃ እሺ አልፈልግም፣ ይቅር። ለአንቺ ለጓደኛዬማ ማልሆነ የለም። በዚህ ላይ ኤልያስን ለማቃጠል
እኮ እንዳሰድበው ተዋት እባክህ። ገና ፍቅሯ ካናቷ ላይ አልወረድላት። በይ ተነሽ፣ ስቱዲዮ እንግባ። የኔ ፍቅር የኔ ፍቅር ማንን ነው? አንቺና ከአንቺ ሌላ ምሽስ ፍቅረኛ የለኝ። በሚጀምሩት ተያዙ እስኪ ያ ሃይ በቃ ከህብስት ጋር ተለያያችሁ እንዴ? አይ አልተለያየንም። ለጊዜው ቆመን ነው። ለጊዜው አቁማችሁ አስበህ ስትመለስ አታገኘኝም ነበር አለች እኮ በዚህ ውስጥ። ለምን እንደዚህ ያለሽ? ሰው ተለያይቶ ማሰብ አይችልም? ኧረ ይችላል። እና በእናትህ ነው ለራሴ ጨንቆኛል። ፋናይ አንዴ ላናግርሽ። ለምን? ጨለማ ነው። ብዙ የእግር መንገድ ስለሚያስኬድ ልሸኝሽ ብዬ ነው። ግቢና እንነጋገር። ምንድን ነው የምታነጋግረኝ? አይ ማለቴ ይቅርታ ልጠይቅሽ እፈልጋለሁ። ካሌብን አግኝተው ነበር? ምን ነገረህ? ለዚህ ነው ይቅርታ ልጠይቀኝ የፈለግከው? ለማንኛውም ይቅርታ ልትጠይቀኝ ከፈለግ አባት ፊት ጠይቀኝ። አባዬ አስቢለት እንጂ። አንተ አስብለት። ፋናይ አጅ ፋናይ